ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘቱ ተፈቀደ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ ወይም አካውንት ያላቸው ደንበኞች የቪዛና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበይነ መረብ ወይም ኦንላይን ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ ፈቀደ። የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረው $100 የግዴታ ተቀማጭ ገንዘብ እንዲቀር ተደርጓል። የኢትዮጵያ ብሔራዊ ባንክ ትናንት ረቡዕ የካቲት 4, 2018 ዓ.ም የውጭ ምንዛሬ መያዣ ማግኘትና መጠቀምን በተመለከተ የተቀመጡ ገደቦች ይበልጥ ያላላ ማሻሻያ ይፋ አድርጓል። ብሔራዊ ባንኮች አዲሶቹን ለውጦች ይፋ ያደረጉ በሐምሌ 2016 ዓ.ም በወጣው የውጭ ምንዛሬ መመሪያ ላይ ማሻሻያ በማድረግ ነው። አረንጓዴው መጽሐፍ በሚባል የሚጠራው ይህ መመሪያ የወጣው በሐምሌ 2016 ዓ.ም የማክሮ ኢኮኖሚ ሪፎርም ተግባራዊ በመሆኑ ሲጀምር ነበር። መመሪያው የውጭ ምንዛሬ ከመንግስት ተመን ወጥቶ ገበያ መር እንዲሆን ያስቻለ መሆኑም ይታወሳል። አሁን የተደረገው ማለወጥም ማክሮ ኢኮኖሚ ሪፎርሙን ተከትሎ በውጭ ምንዛሬ ላይ የተደረጉ ለውጦች አካል እንደሆነ ብሔራዊ ባንክ ትናንት ባወጣው መግለጫ አስታውቋል። አዲሶቹ ማሻሻያዎች የውጭ ምንዛሬ ገበያን የበለጠ ለማጎልበት በማሰብ ተግባራዊ እንደሆኑ ተገልጿል። ከዚህ ቀደም በነበረው አሰራር ባንኮችና የውጭ ምንዛሬ ቢሮዎች ዓለም አቀፍ የክፍያ ካርዶች መስጠት የሚችሉ ወደ ውጭ ለሚጓዙ ደንበኞች ነበር። የውጭ ምንዛሬ የሚጫንበት ይህን ካርድ ማግኘት የሚፈልጉ ሰዎች የውጭ ጉዞ ትኬትና ቪዛ ማቅረብ ይጠበቅባቸው ነበር። ይህም ኢትዮጵያን ከዓለም አቀፍ የበይነ መረብ ወይም ኦንላይን የግብይት መድረኮች ዕቃዎችን እንዲያሸምቱ ወይም የሚፈልጓቸው አገልግሎቶችን ማግኘት የደንበኝነት ምዝገባ እንዳይፈጽሙ አድርጓቸው ቆይቷል። ብሔራዊ ባንክ ትናንት ይፋ ባደረገው ማሻሻያ ዓለም አቀፍ ካርድ ለማግኘት ተቀምጦ የነበረው የውጭ ጉዞ ቅድመ ሁኔታ አንስቷል። ባንኮች ለደንበኞች በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡና በሂሳብ ባለቤቱ ተጠያቂ መሰረት የቪዛና የጉዞ ትኬት ሳያስፈልግ የውጭ ምንዛሬ እንዲጭኑ እንደተፈቀደላቸው አዲሱ መመሪያ ያስረዳል። ባንኮቹ የሚሰጡት ካርድ ለውጭ አገር ክፍያ፣ ኤሌክትሮኒክ ግብይት ጭምር የሚያገለግል እንደሆነም ብሔራዊ ባንክ ገልጿል። የባንኩ መግለጫ እንደሚያስረዳው ዓለም አቀፍ ካርድ ማውጣት የሚችሉት የውጭ ምንዛሬ አካውንት ያላቸው ደንበኞች ናቸው። ብሔራዊ ባንክ በተመሳሳይ የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረው $100 አነስተኛ ተቀማጭ እንዲቀር ወስኗል። የውጭ ምንዛሬ ሂሳብ ለመክፈት ምን ያህል ዶላር መቀመጥ አለበት የሚለው ባንኮች ራሳቸው እንዲወስኑ መፍቀዱን መመሪያው ላይ ሰፍሯል። ብሔራዊ ባንክ የውጭ ምንዛሬ በሚገኝባቸው ሌሎች መንገዶች ላይም ተቀምጦ የነበረውን ቪዛ እና የጉዞ ትኬት የማዕቀብ ግዴታ አስቀርቷል። በቀድሞ አሰራር ለሕክምና ወደ ውጭ የሚጓዙ ሰዎች የውጭ ምንዛሬ ለማግኘት ቪዛ ከተቻለ የጉዞ ትኬት እንዲያቀርቡ ይጠየቁ ነበር። በአዲሱ መመሪያ መሰረት ለሕክምና ትምህርት ወደ ውጭ የሚጓዙ ሰዎች ቪዛ እና የአውሮፕላን ትኬት ሳያቀርቡ እስከ $20,000 ድረስ ማግኘት ይችላሉ። ሌላኛው የብሔራዊ ባንክ ማሻሻያ ኢትዮጵያን ወደ ውጭ አገር ገንዘብ መላክ ከሚችሉበት መንገድ ጋር የተያያዘ ነው። በአዲስ አሰራር የውጭ ምንዛሬ ሂሳብ ያለው ደንበኛ ለትዳር አጋሩና ለልጆቹ ትምህርት፣ የሕክምና እና የጉዞ ውጭ ክፍያ መፈጸም ተፈቅዶለታል። በተጨማሪም ኢትዮጵያውያን ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ የሚውለው እስከ $3,000 የሚደርስ ገንዘብ ወደ ሌላ ሀገር መላክ ይችላሉ። ይህንንም የውጭ ምንዛሬ የሚልኩበትን አሳማኝ ምክንያት ማቅረብ እንዳለባቸው መመሪያው ላይ ተጠቅሷል። $10,000 በላይ ይዘው ከውጭ ሀገር ወደ ኢትዮጵያ የሚገቡ ነዋሪዎች ላይ ተጥሎ የነበረው በጉምሩክ የማሳወጅ አሰራር በአዲስ ማሻሻያ እንዲቀየርም ተደርጓል። የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ መመንዘር ወይም ተቀማጭ ማድረግ እንደሚቻልም ብሔራዊ ባንክ አስታውቋል። ከተመዘገቡ የውጭ ኢንቨስትመንቶች የተጣራ ትርፍ ወይም የትርፍ ድርሻ የሚያገኙ አካላት ገንዘባቸውን ወደ ውጭ ለመላክ የሚከተሉትን አሰራርም በአዲሱ ማሻሻያ ተቀይሯል። ከዚህ ቀደም በነበረው አሰራር ፈቃድ የሚሰጠው ብሔራዊ ባንክ ነበረ። ትናንት ይፋ የተደረገው አሰራር ደግሞ ባንኮች እውቅና ከተሰጣቸው እና ከተመዘገቡ የውጭ ኢንቨስትመንቶች የሚገኝ የተጣራ ትርፍ ወይም የትርፍ ድርሻ ወደ ውጭ ሀገር እንዲላክ የመፍቀድ ስልጣን ተሰጥቷቸዋል። ባንኮቹ ይህንን ፈቃድ ሲሰጡ ግን ወደ ውጭ የሚላከው የገንዘብ መጠን በዚያ ጊዜ ከተገኘው ጠቅላላ ትርፍ ወይም የትርፍ ድርሻ የማይበልጥ መሆኑን ማረጋገጥ ይጠበቅባቸዋል።
ኢትዮጵያን ውስጥ የሚገኙ ድርጅቶች በሌላ ሀገር መዋዕለ ንዋያቸውን ፈሰስ የሚያደርጉበት አሰራር በአዲስ መመሪያ ተዘርግቷል። ተቋማቱ በውጭ ሀገር ኢንቨስትመንት ማድረግ የሚችሉት የመዋዕለ ንዋያቸው ሁኔታን በኢትዮጵያ ብሔራዊ ባንክ እያስመረመሩ ሲፈቀድላቸው እንደሆነም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።